and criticize me than the bill because the bill is incredible. You know, Elon's upset because we took the EV mandate. Elon and I had a great relationship. I don't know if we will anymore. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ የሁለቱ ቱጃሮች ፍቅር ሳይጀመር ያለቀ ይመስላል ፕሬዝዳንት ትራምፕ እና የቴስላው የስፔስኤክስ ባለቤት የቴክኖሎጂው ሰው የፈጠራ ባለቤት የሆነው ኤለን መስክ እና ፕሬዝዳንት ትራምፕ ፍቅራቸው ማለቁን ሰሞኑን በይፋ ያሳወቁ ይመስላል ጥርጣሬዎች ነበሩ ለረጅም ጊዜ የቆየ በተለይ ኤለን መስክ ከዲፓርትመንት ኦፍ ገቨርንመንት ኤፊሺየንሲ ዶጅ ራቅ ያሉ ሲመጡ ምንድነው ይሄ ነገር የሚል ነው በኋላ ላይ አይ የሚፈልገውን አገልግሎት እየጨረሱ ነው የራሱ ደግሞ ስራ ስላለ ኤለን መስክ እንጂ አሁንም ሁሉ ጊዜ በሩ ዋይት ሃውስ ክፍት ነው ከኛው ጋር ነው ዶጅን በቅርብ ርቀትም ይከታተላል የሚሉ የተለያዩ ማስተባበያ መሰል በየቃለ ምልልሱ ሲሰጡ ነበር እንደነዛ ያሉ ምላሾች አሁን ግን ይሄ ቢግ ቢዩቲፉል ቢል የተባለው የፕሬዝዳንት ትራምፕ ያቀረቡት በጀት ጥያቄ ከዛ በኋላ ግን በፍጹም ኤለን መስክ ሊቋቋመው ያልቻለው ሆኗል በይፋ ፕሬዝዳንት ትራምፕ ላይ ያው ላውንች አድርጓል ጥቃቱን በተለያየ በሰዓታት ልዩነት በርካታ ትዊቶች እየተደረጉ ነው without me ያለኔ ትራምፕ ምርጫውን አሸንፍም ነበር ሴኔቱን ዴሞክራቶች ይቆጣጠሩት ነበር ሃውሱንም አጠቃላይ ይቆጣጠሩት ነበር በኔ እርዳታ ነው ለዚህ የበቃው የሚል ነው እነዚህ ሰዎች የመጀመሪያ ፍቅራቸው የጀመረው ያው ፕሬዝዳንት ትራምፕ ላይ የግድያ ሙከራ ልክ ሲሞክር ነው በይፋ ኢንዶርስ ያደረገው ኤለን መስክ እናስታውሳለን በዛ ጊዜ ጁላይ 13 2024 ኤለን መስክ ፕሬዝዳንት ትራምፕን ኢንዶርስ አድርጋለሁ አለ ከዛ በፊት ግን ምርጫው ሳይደርስ በብዛት ወደ ቴክሳስ ግዛት ቦርደሩ ጋር ሄዶ ቦርደር ክራይሲስ የዚህ በድንበር የሚገቡ ስደተኞች ጉዳይን ያቃውሱን በቴክሳስ ያለውን በግሉ ሄዶ ጎብኝቶ ያኔ እንደምን ራሴ ይሄ ደቡብ አፍሪካዊ ምንድነኝ ብሎ ነው ስለ ስደተኛ መግባት አለ መግባት አሁን ተቆርቋሪው ነው ብዬ ሁሉ እዚሁ ቴክሳስ እኔ ያለውበት ከተማ ነው የኤለን መስክ ኢሎን መስክ ቴስላ ያለውና ከዛ በኋላ በይፋ ግን የግድያው ጊዜ ነው በይፋ ፕሬዝዳንቱን ኢንዶርስ አድርጎ ያው የምርጫ ቅስቀሳ ውስጥ የተገባው እርግጥ ነው የኤክስ ሶሻል ሚዲያ ፖለቲካ ላይ አሁንም በብዛት ብዙ ሰዎች ለዜና ምንጭነት የሚጠቀሙት ፕላትፎርም ነው በማህበራዊ ሚዲያ ቀዳሚ ሆኗል በተለይ በሳል ሰዎች የሚገለገሉበት ተጽኖ ፈጣሪ ከፌስቡክም በላይ ኤክስ ሆኗል ትዊተርን ከገዙት በኋላ ኤለን መስክ የነሱ ፍቅር እንግዲህ በይፋ የተበሳጨው ኤሌክትሪክ ቬሂክል ያው እሱም ብቻ ሰው እንዲገዛ ይፈልጋል በባይደን ጊዜ ለኤሌክትሪክ ቬሂክልስ ለኤሌክትሪክ መኪናዎች የለነሱ ላይ ያለው ቀረጥ የተቀነሱ ፌቨር ያደረጉት ነበር ኤሌክትሪክ ካርን ኤሌክትሪክ መኪናን ለማበረታታት ፕሬዝዳንት ትራምፕ ግን እንደመጡ በይፋ በርግጥ ተናግረዋል ጋሶሊን መኪና ሁሉም አገልግሎት ላይ መዋል እንዳለበት ያበሳጭቶት ይሆናል ግን በወቅቱ ምን ያህል እንደሚጎዳው ኤለንን አላቅም የሚል ንግግር ተናግረው ነበር ፍቅራቸውንም ሁሉ ተናግረዋል ግን መጀመሪያ የፕሬዝዳንቱ ግድያ ሙከራ ሲደረግባቸው በወቅቱ ኢሎን መስክ ያንን ከፕሬዝዳንቱ ጎን ነኝ የሚለውን በይፋ የተናገረበት ወቅት ነው
ወቅቱን የግድያው ሙከራ ምን ይመስል እንደነበረና ያንን ማስታወስ ያስፈልጋል። ያው ወደ ኋላ ሄዶ የተጀመረ ፍቅራቸው የሚል ነው። አሁንም የኤለን መስክ ዋና መነሻ የበጀቱ ጉዳይ ነው። በጀቱ ዲፓርትመንት ኦፍ ገቨርንመንት ኤፊሺየንሲ በርካታ ሰራተኞች ቀንሷል፣ በጀት ቀንሷል፣ ያልተገባ የመንግስት በጀት የታክስ ግብር ከፋዩ ገንዘብ ይባክናል፣ ስለዚህ ይሄ መቀነስ አለበት በሚል እንደውም እስከ 2 ትሪሊየን ሴቭ እናረጋለን ተብሎ $5000 ለተጎዳው ማህበረሰብ ካሳ ያስፈልገዋል ሴቭ ከሚደረገው ተብሎ ያም $5000 ኤለን መስክም ያሉት ትራምፕም ያሉት ከዛም ከነሱም ውጪ በዶጅ አካባቢ ዲፓርትመንት ኦፍ ገቨርንመንት ኤፊሺየንሲ ዙሪያ ያሉ ሰዎች ተስፋ የሰጡት ነገር እስካሁን የውሃ ሽታ ሆኗል። አሁን በዚህ በጀት ምክንያት ነው አሁን ቢግ ቢዩቲፉል ቢል የሚለውን ቢግ ባድ ቢል የሚል ነው ኤለን መስክ ይሄንን የጠራው። የተለያዩ ትዊቶች አሉ፣ እሱን እናያለን የተመላለሱትን። Gunfire erupted at a campaign rally for former President Donald Trump in Butler, Pennsylvania, Saturday. Trump said a bullet struck him in the ear. Here's how the attack unfolded. President, they see someone as they July 13 2024 ነው አመት ሊሆነው ነው። በዚህ ጊዜ ነው ኤለን መስክ በይፋ ፕሬዚዳንት ትራምፕን ኢንዶርስ አድርጋለሁ የሚል ንግግር በትዊተር ይፋ ያደረገው። ከዛ ጊዜ ጀምሮ ነው ፍቅራቸው የሚጀምረው እና ይሄንን ፍቅራቸውን አሁን ትንሽ ወደ አልተፈለገ ክላሽ ኦፍ ዘ ታይታንስ ተብሏል። እንግዲህ የዞን ጠብ ማንን እንደሚጎዳ እናያለን። ግን የኤሌክትሪክ ቬሂክል የሀብታቸው ጉዳይ ብቻ አይደለም። የዚህ ታክስ የተነሳው ለኤሌክትሪክ መኪናዎች ተብሎ በእሱ ብቻ ሳይሆን ታሪፉን በጣም አስከፍቷል። መስክን ታሪፉ ወደ ሪሴሽን አገሪቷን ወደ አልተፈለገ አቅጣጫ ነው የሚመራት የሚል ነው። በተጓዳኙ ደግሞ ኤለን መስክ መኪና ወደ አውሮፓ የሚሄደው አንደኛ ከትራምፕ ጎን ነው። ዲፓርትመንት ኦፍ ገቨርንመንት ኤፊሺየንሲ ውስጥ አማካሪ ነው። የመንግስት ዋይት ሃውስ በሩ ሁሉ እንደተከፈተ ነው። የኤሌክትሪክ መኪኖች የተስላን ከአውሮፓ እንደውም ወደብ ላይ የሚገዛ እስከ መጥፋት ደርሷል። እዚህም ሀገር ሽያጩ ቀንሷል። ታሪፉ ደግሞ ሲመጣ ብዙ ሀገራት ማን ይገዛል? ቻይና ላይ በጣም ይሸጣል ተስላ መኪና። በታሪፉ ምክንያት ቻይና ያን መኪና መግዛት አይቻልም። ታሪፉ ላይ ብዙ ድርድር እየተደረገ ነው። ግን ኢኮኖሚካል ኢምፓክት አለው፣ ኢኮኖሚ ጉዳት አለው። በነ ትራምፕ በኩል ደግሞ ጊዜያዊ ነው፣ ወደፊት ይነሳል ነው። ግን አሁን ሊጸድቅ ቴብል ላይ የቀረበው በኮንግረስ 119ኛው ኮንግረስ ላይ የቀረበው በጀት ዴፊሲቱን ይጨምረዋል፣ በ2 ትሪሊየን ይጨምረዋል። የዛሬ ስንት ዓመት 2017 አካባቢ 3 ነጥብ ምናምን ነበር የአሜሪካ በጀት። አሁን ግን እጥፍ ሆኗል። ኤለን መስክ ደግሞ የሚከራከረው ይሄ በወለድ መንግስት የሚበደረውን ገንዘብ ወለዱን 25% ያደርገዋል። ያ በብዙ ዕዳ ውስጥ ይዘፍቀዋል። ያ ሄዶ ተንከባሎ ደግሞ የኢኮኖሚ ቀውስ ውስጥ ይከተናል። እንዲያ ያለ በጀት እንዴት ይጸድቃል? ለቦርደር ሴኩሪቲ ለዲፌንሱ ብዙ በጀት የተያዘው። በተረፈ ቢግ ቢዩቲፉል ቢል የተባለው ለሀብታሞች ነው ግብር የቀነሰው። ይሄ ለኛ አይነቱ ለደሃው ይሄ መካከለኛ ገቢ ላለው ወይም ከፍተኛ መካከለኛ ገቢ ላለው ለነዚህ ሰዎች ሳይሆን ለሀብታሙ ነው። ለሀብታም ቀንሷል። ከዚህ እንደው ምናልባት ከዚህ ቢግ ቢዩቲፉል ቢል ከተባለው ውስጥ በዚህ በጀት ውስጥ ከዚህ አክት ውስጥ ትንሽ ሊጠቅም የሚችለው
ኦቨርታይም ላይ ታክስ አይገባም የሚል ነው በተረፈ የፔል ግራንት የሚባለው የትምርት ሎን ለተማሪዎች ብድር የሚበደሩት እሱ ላይ ራሱ ለውጥ ይኖራል በሚወስዱት ክሬዲት የትምርት ክሬዲት በእሱን ሁሉ ይመለከታል እንዲሁ አይደለም እዛም ላይ ለውጥ አለ በዋናነት ዋና ከተባሉ ለውጦች ውስጥ ማለት ነው ይሄ ደግሞ ብዙ ሰውን ኢምፓክት ስለሚያደርግ ያንዳንዱ ነገር ተቃውሞ የገጠመው ነው disgusting abomination የሚል ነው ኤለን መስክ የተጠቀሙት ቃል በተረፈ ግን እንደ ቴድ ክሩስ የቴክሳሱ ያለበት ግዛት ያሉ ሴናተሮች ያው ይሄ ይፈጸማል መጀመሪያ ላይ ገጭ ይኖረዋል ትንሽ ሊመሰቃቀል ይችላል ግን ይሄ ይስተካከላል ሁሉ ነገር የሚል ነው ደግፈውታል ሌሎች ደግሞ ያልደገፉት አሉ እንደነ ራምፖል ያሉ ሰዎች ተቃውመውታል መስክ ያው ኢንትረስት ፔመንት ኦሬዲ ኮንሱም የሚያደርገው 25% ነው ገቨርንመንት ሬቨኑ ላይ ወለዱ በጣም ከፍተኛ ነው ስለዚህ ይሄ ዴፊሲቱ በጨመረ ቁጥር ዴፊሲት ያው ወጪና ገቢው የማይመጣጠን ከሆነ ወጪው ካለው ገቢ የሚበልጥ ከሆነ ባለዳ ነው ማለት ነው ስለዚህ ይሄ ደግሞ ኢንትረስቱን ይጨምረዋል ሌላ ምንም የሚያመጣው ነገር የለም ስለዚህ ሶሻል ሴኩሪቲ አይኖርም ሜዲካል አይኖርም ዲፌንሱም ራሱ መከላከያው አደጋ ውስጥ ይወድቃል ነቲንግ ነው አሁን ይሄ ቤዚክ የፖሊሲ ጭቅጭቅ ነበር የሁለቱ ሰዎች በአደባባይ የሚጨቃጨቁት ጭቅጭቅ የፖሊሲ ጭቅጭቅ ነበር መጀመሪያ ላይ በኋላ ላይ ወደ ምን ተቀየረ ወደ ፐርሰናል ተቀየረ ኤለን መስክ ኤፕስቴን ፋይልስ እንግዲህ ጄፍሪ ኤፕስቴንን የምታቁ በብዙ ሴክሹዋል ስካንዳሎች ሁሉ የተከሰሰ ነው በቅርቡም ትራምፕ ኤፕስቴን ቤት ውስጥ ፕሬዝዳንት ሳይሆኑ ሀብታም በነበሩበት ወቅት በርካታ ሴቶች ያሉበት የምሽት ዝግጅት ተዘጋጅቶ እዛ ላይ ትራምፕ ተገኝተው ቪዲዮ ሁሉ ወጥቷል አሁን የኤፕስቴን ፋይል የማይወጣው ትራምፕ እዛ ጉዳይ ውስጥ ስላለበት ነው የሚል ያው ይሄንን ቦምብ ድሮፕ ላድርግ ብሎ ኤለን መስክ ይሄንን ይፋ አድርጓል ምናልባት ትንሽ ዜናውን እንመልከተው ከ 6 months ago, it was cold as ice. Federal government employment still falling. ዚጋ በሜይ ላይ የስራ እድል በጣም ጨምሯል ጥሩ የስራ እድሎች ተገኝተዋል ከተጠበቀው በላይ ሆኖም ግን ያው ከመንግስት መስሪያ ቤቶች የተቀነሱ ሰዎች ቁጥር ብዙ ነው ቅጥሩም የለም ግን አጠቃላይ ያው በየጊዜው የተለያዩ ተቋማት ይሄንን ጥናት አድርገው አሃዞች ዳታዎች ይለቃሉ እዛ ላይ ሲታይ አሁን ለትራምፕ ጥሩ ተስፋ ሰጪ ሆነው ያ ነው ከ6 ወራት በፊት አሜሪካ እንደው በረዶ ሆና ነበር አሁን ግን አሜሪካ is hot ያው በጣም አሪፍ ነው ማለት ነው ይሄንን ብለዋል It was cold as ice. Federal government employment still falling, losing 22,000 jobs last month. The engine behind those cuts, Elon Musk. Elon and I had a great relationship. I don't know if we will anymore. ኢላንና እኔ በጣም ጥሩ ግንኙነት ነበረን ከዚህ በኋላ ይኖር እንጃ ነው ያሉት ፕሬዝዳንት Explosive feud playing out in public yesterday between Trump and Musk. The world's richest man warning Trump's tariffs will cause a recession this year. It's one of the many allegations Musk made about Trump, including posting on X, "Without me, Trump would have lost the election," adding, "Such ingratitude." Musk also calling for Trump to be impeached and accusing Trump of being in the Jeffrey Epstein files. Musk providing no evidence to back up that claim. ABC's John Carl speaking with Trump on the phone this morning. There's been reporting out there that the White House is working to put together a call between Elon Musk and Donald Trump to broker some kind of peace. I asked Donald Trump about that. He said he's not particularly interested in talking to Elon Musk. He said Elon wants to talk to him. He's not ready to talk to Musk, who he called a man who has lost his mind. In another sign. አቅሉን ስቷል ብለዋል ፕሬዝዳንት ትራምፕ ኢላን አቅሉን ስቷል ብለዋል ግን ከጥቂት ወራት በፊት ምን ያህል
በቅርብ ነው አሁን ነው እንደውም ምን ጥቂት ወራት ላለው ሜይ 30 የወርቅ ቁልፍ ነው ለኢለን ማስክ የሰጡት ፕሬዝዳንቱ ይሄ ደግሞ ትልቅ ለፕሬዝዳንቱ ባለውለታ ስለሆነ ለሀገሪቷ ጥሩ ነገር ስለሰራ በአጭር ጊዜ ውስጥ ነው ይሄ የወርቅ ምንድነው ቁልፍ የተሰጠው ግን ከዛ በፊት መመልከት ያስፈልጋል ኢላን ምን ያህል ወዳጅ እንደሆነ ጥሩ ግንኙነት እንዳላቸው የሚገርም ሰው እንደሆነ አንድም ጥቅም ጠይቆኛ አቅም እሱን የተመለከተ ይያሉ ፕሬዝዳንቱ ሲመሰክሩን ሰማ These are phenomenal people. We're lucky to have them. I have to tell you, I want to thank you all. And Elon, I want to thank you. I know you've been through a lot with this horrible situation that happens. Saving America. It's very unfair. What he is a patriot. Here's a man that I can tell you, he's a friend of mine. He's become a friend of mine. He supported me in the election. That's when I got to know him. Really, I knew him a little bit from the first term, but not much. But he's a patriot more than anything else. He's never think of it. He has never asked me for a thing. He could have. I always say, I wonder if he's ever going to ask me for something. And that's always subject to change. And if it does change, I'll let you know about it. But Elon has never asked me for a thing. I mean, I got rid of the electric car mandate. I have no idea how that affects him, but possibly not good. I don't know. But he's never asked me for a thing. And I think that's an amazing tribute. I did Donald Trump about that. He said he's not particularly interested in talking to Elon Musk. He said Elon wants to talk to him. የቀደም ሲል የሰማችሁት አርበኛ ሁሉ ነው የሚሉት ፕሬዝዳንቱ ኤለን ማስክን አንድም ቀን የራሱን ጥቅም ጠይቆ አያቅም አሁን ራሱ የኤሌክትሪክ መኪናዎች ማንዴትን እሱን ሳነሳ ቅሬታ ማላሳየም ምን ያህል እንደሚጎዳው ምን እንጃ ብለዋል ከዛው እጪ የወርቅ ቁልፍ በቅርብ ነው ለኤለን ማስክ ፕሬዝዳንቱ ሲሰጡት የታየውና ትንሽ ግራ ያጋባል ያለው የሁለቱ ግንኙነት ቀላል አይደለም ምናልባት አሁን ባላቸው ግንኙነት ሁለቱም ጠንካራ ቃላት ሊጠቀሙ ይችላሉ New jobs numbers from the Bureau of Labor Statistics at 4.2 to talk to him. He's not ready to talk to Musk, who he called a man who has lost his mind. He's not ready to talk to Musk, who he called a man who has lost his mind. In another sign of the breakup between Trump and Musk, the president is considering selling the Tesla he bought to support Musk. Right now, it's parked outside the White House. Perry Russum, ABC News. What's Donald Trump about that? ያው ትራምፕ ከፕሬዝዳንትነታቸው አንዳንዴ ኮሚክ ይሆናሉ ትራምፕ ምንድነው የሚሉት ማስክን ለመደጎም የሰጠኝን መኪና እዚህ ዋይት ሃውስ ጋር ቆሞ ያለውን ሽጬ ብሩን ሰጣዋለሁ ነው ያው ትራምፕ ሲሸጡ የሚገዛው ሰው ያው ለታሪክም ለምንም ተብሎ በጫራታም ሆነ በምን ብዙ ገንዘብ ስለሚወጣ በዛ ለመደጎም ያህል ይመስለኛል እንደዛ ያሉትና የቃላት ጦርነቱ ጠንካራ ነው በሁለቱ መሃል ያለው ይሄ ያለኔ ምርጫ ያሸንፋል ብቻ ሳይሆን ብዙ በሁለቱ መሃል ያሉት የቃላት ልውጦችን እንመለከታለን ግን ጄፍሪ ኤፕስቴን እንግዲህ በህፃናትን ለወሲብ ቤታቸው በመውሰድ እንደውም በ2005 አንዲት የ14 አመት ልጅ በሌላ ሴት ልጅ ቤታቸው እንድትገባ አድርገው $300,000 በ24 እንግዲህ ወደ $480,000 ከዛ ጋር ይመጣጠናል የዛ ጊዜ የ2005 ገንዘብ ማለት ነው አውልቃ ያቺ 14 አመት ህፃን መሳጅ እንድታደርግ ገንዘብ ከፍለዋል የሚል ነው ከዛ በኋላ በርካታ አሊጌሽኖች ፓልም ቢች ያው ፍሎሪዳ ብዙ ክሶች ተፈጽመዋል ወደ እስር ቤት እንዲወረወሩ ተደርጓል ያ ነገር ብዙ የህግ አገሪቷን በጣም ያነጋገረ በርካታ ክሶች አሉ ሴክስ ትራፊኪንግ ብዙ ሲቪል ኬዞችም ኢንቨስቲጌሽኑ በጣም ብዙ ዲቴል ያለው ነው እንደው በአንድ ፕሮግራም ራሱ የኤፕስቴንን ለመግለጽ ይከብዳል በርካታ ሴቶች
ሰውየው ጋር ተያይዘው ተነስተዋልና ያ እዛ ኬዝ ውስጥ ትራምፕ አሉበት የሚል ነው። ትራምፕ በ2019 I knew him like everybody in Palm Beach knew him በቃ ማንም እንደማቀው ሰው አቀዋለሁ የሚል ነው። ሰሞኑን ግን የወጣ ቪዲዮ አለ እዛ ሲነጋገሩ ፕሬዝዳንት አሁን የሆኑት ያኔ ቱጃር በሚል ነው ያው ትራምፕ ታወር ሌሎችም በሀብታቸው ነው የሚነሱት ያን ጊዜ ሴቶችን እዛው እየጠቆሙ ከኤፕስቴን ጋር ሲሳሳቁ እዚህ ጋር ቪዲዮን ማሳየት ስላልፈለኩ ነው። እነዛ ነገሮች አሉ ፍሎሪዳ ላይ ብዙ የተፈጸሙ ወንጀሎች አሉ። ሀብታም ነው ኤፕስቴን። ስለዚህ ከነዚህ ሁኔታዎች ጋር ይሄ ፋይል ተዳፍኖ ቀርቷል። ምክንያቱም ኤፕስቴን እስር ቤት ውስጥ ጁላይ 23 2019 ኤፕስቴን ሞተው ተገኝተዋል እስር ቤት እና የሆነ መሬት ላይ እስር ቤት ውስጥ ሲገኙ የተወሰነ ነገር አንገታቸው ላይ ምልክት ነገር ታይቷል የሚል ነው። ኒውዮርክ ነበር የታሰሩት። ያው የሞታቸው ራሱ ምናልባት ከኤፕስቴን ፋይል ጋር የሚፈነዱ ብዙ ተያያዥ ጉዳዮች ስላሉ ሆን ተብሎ እንዲገደሉ ተደርጓል የሚሉ መረጃዎች አሉ። ነገር ግን በዋናነት አሁን የኤለን መስክና የትራምፕ ጉዳይ እንደዚህ የጦፈ ጸብ ውስጥ የተገባው ያው ይችኛዋ ናት። ዋናዋ የኢኮኖሚ የፖሊሲ የሀገራዊ ነገር ቀርቶ ከዛ አለፈ። አሁን አቅሉን ስተዋል የሚል ምላሽ ነው ትራምፕ የሰጡት። ይሄንን የተወሰነ ቪዲዮ መረጃ ላሳያችሁ። Musk kept on going. The latest one that I tracked was this effort to see if he should create a new political party, one that's in the middle, really going scorched earth. And, in talking to folks at the White House about how things are going over there and what people think. አሁን የኤለን ማስክን ትዊተር ሂዳችሁ እንድታዩ ጋብዛችኋለሁ ሁላችሁም። በዋናነት አሜሪካ ሌላ ፖለቲካ ፓርቲ የሚያስፈልጋት ጊዜ ላይ ደርሰናል የሚል ነው። አሁን ይሄ ከኤፕስቴን ውንጀላው ያው ቦምብ ልጣል ብለው ነው ይሄንን ትዊት ያደረጉት የኤፕስቴንን ጉዳይ። ምክንያቱም ኤፕስቴን ምርመራውም ብዙ ዲቴል አለው፣ ብዙ ዝርዝር አለው፣ ብዙ ወንጀሎች አሉ ከኤፕስቴን ጋር ተያይዞ። ትራምፕ እዛ ጋር ስላሉ ፋይሉ ይፋ እንዳይወጣ ብዙ ነገር የተደረገው ትራምፕ እዛ ውስጥ ስላሉ ነው የሚል ክስ አለው። እሱን አንነካው። የአሜሪካ ግን ፓርቲ ያስፈልጋል አያስፈልግም የሚል ጥያቄ ኤለን መስክ ጠይቀው ነበር በግልጽ። አሜሪካ ያስፈልጋታል ወይ ሌላ ፓርቲ እንደ መጠይቅ ነው yes or no የሚል አድርገው መጠይቅ አቅርበው ነበር። 80% የሚሆነው ሰው ያስፈልጋል የሚል ነው። አሁን ይሄ የሁለቱ ጸብ ለሪፐብሊካን ፓርቲ ሰዎች ልክ እናትና አባታቸው ጋብቻ ሲፋቱ ሲለያዩ ያለው አይነት ስሜት ነው በፓርቲ ውስጥ የተፈጠረው። አንደኛ ትራምፕን የሚወዱ ሰዎች አሉ። ትራምፕ እንዲመረጥ ደግሞ ኤለን መስክ በጣም ብዙ አስተዋጽኦ ከገንዘብ ጭምር አድርጓል። ይሄ ሰው ከትራምፕ ተለየ ማለት ቀጣዩ ምርጫ ላይ የሚያመጣው ኢምፕሊኬሽን ይኖራል። እሱ ብቻ ሳይሆን ሚድ ተርም ላይ ምክር ቤቱን ሊያጡት ይችላሉ። ይሄ ሁሉ የሚያስከትለው ነገር ሪፐብሊካኖችን ያሰጋቸዋል። መጠይቁ ላይ 80% የሚሆነው ሰው yes ብለዋል። Is it time to create new political party America that actually represents the 80% in the middle? እንግዲህ መሃል ሰፋሪ 80% አለ ማለት ነው። ይሄንን የሚወክል ያስፈልጋል ወይ የሚል መጠይቅ ነው። እንግዲህ ከተጠየቁት ሰዎች ውስጥ 80% ከመለሱት ሰዎች ውስጥ 80% የሚሆኑት ይሄንን ተናግረዋል። በተረፈ ሌላ ቪዲዮ ያጋራው ኤለን መስክ ምንድነው ከዚህ በፊት ቃለ ምልልስ እዚህ ቴስላ ኦስቲን ውስጥ ዛው ፋሲሊቲ ውስጥ ቴስላ ጊግ ፋክተሪ ነው የሚባለው
እዛው ውስጥ በሰጠው ቃለ ምልልስ ገንዘብም የሚያሳጣኝ ፓወርም ስልጣንም የሚያሳጣኝ ነገር ቢኖር ያመንኩበትን ከመናገር ወደ ኋላ አልልም የሚል ቪዲዮ የዛ ላይ ቃለ ምልልስ የተናገረውን አጋርቷል ያ ማለት ብዙ ነገር ሊያሳጣኝ ይችላል ከትራምፕ ጋር መለየት ያሰብኩትን የውስጤን ያመንኩበትን ከመናገር ግን ወደ ኋላ አልልም የሚል አንድ ሰው ትዊት ያደረገውን ሼር አድርገውታል ኤለን ማስክ ትንሽ እንስማው ገንዘብ ስጠኝ offer me money ኃይል ስልጣን ስጠኝ I don't care ግድ የለኝም So you just don't care. ምንም ግድ የለህም ሲለው You want to share what you have to say. I'll say what I want to say, and if consequence of that is losing money, so what you do. በቃ ያመንኩበትን እናገራለሁ ገንዘቤን የሚያሳጣኝ ቢሆን የሚል ነው ያንን ለምንድነው ያጋራው ስንል ያው ያመነበትን አሁን እየተናገረ ስለሆነ ያመንኩበትን ነው እየተናገርኩ ያለውት የፈለነ ነገር ቢያሳጣኝ ይሄው ነው የሚል ነው እና ብዙ በእነሱ መሃል ያሉ የነበረውን ግንኙነት የሚያትቱ እነዛ ነገሮችን ትዊት የሚያደርጉ ሰዎችን ስለነሱ ስለ ትራምፕና ስለ መስክ ያንን ያጋራ ነው ሰሞኑን ምናልባት የተወሰነ ከመነሻው ጀምሮ ያሉትን ፍልሚያዎች የቃላት if America goes broke nothing else matters አሜሪካ ያው ከደህየች ሌላ ምንም የዚህ ያህል እንደው የሚያስፈልግ የዚህ ያህል ዋጋ ያለው ነገር አይኖርም አሜሪካ ብሮክ ሆነች ከደከረተች ምን ዋጋ አለው በቃ ምን ቀረ ነው ይሄንን if the country goes insolvent if all the money is just spent on paying interest on debt there is no money left for anything a country is not different from person ሀገር ከሰው አትለይም ያንዳንዱ የሚወጣው ገንዘብ እዳ ለመክፈል ከዋለ country overspends ካቅም በላይ ካወጣ ሀገር ባንክረፕት ከሆነች ከተራቆተች ሰውም እንደዛው ነው ባንክረፕት ነው የሚሆነው ስለዚህ ይሄ አማራጭ የለውም የሚል ነው ትልቅ ንግግር ነው ከዚህ በፊት አሁን የተናገረው አይደለም ይሄ ሲፓክ ላይ እዛ ኢንተርቪው ተደርጎለት የተናገረው insolvent and if all the money is just spent on paying interest on debt there's no money left for anything Yeah. So that's the reason I'm doing this is because I was looking at the big picture here and it's like man our debt's getting out of control the interest payments the interest on the national debt now exceeds the entire Defense Department budget $1 trillion a year in interest just to carry the money that we ይሄው ነው የነዚህ ሰዎች ግንኙነት እዚህ የደረሰው አገሪቷን እዳ ከእዳ ነፃ ለማድረግ የሚል ነው ሌላው ከሰር ያለው ነገር ስለማናቅ ምናቀውን ብቻ በማውራት ማለት ነው ያው እሱ ለጥቅሙ ነው የቀረበው ምናምን የሚሉ ሌሎች ክሶች ይኖራሉ ኤለን መስክ ላይ ግን በምናቀው ልክ ብንሄድ በፊት ለፊት የተናገረውን ለማድረግ የሞከረውን ብናይ የአገሪቷን ከእዳ በተለይ ያለ አግባብ የመንግስት የሚወጡ ወጪዎችን እነዛን ለመቁረጥና ህዝቡን ከእዳ ለማውጣት አገሪቷን ከእዳ አውጥቶ ህዝቡንም የተሻለ ሀገር ለማድረግ የሚደረገው ጥረት ዋናው አካል ነበር ኤፊሺየንሲ ነው government efficiency አሁን በጀቱ ይዘገናል ከፍተኛ በጀት ነው አሁን እና ዴፊሲቱም ከፍተኛ ነው የሚሆነው በዝርዝር በያላችሁበት ሁላችሁም ይሄንን ዜና መመልከት ትችላላችሁ ፌደራል ስፔንዲንግ 1.6 ትሪሊየን ዶላር ቀንሷል ቢባልም ዴፊሲቱ ግን አሁን ባለው ይሄ ቢግ ቢዩቲፉል ቢል በተባለው በጣም I want to see the tax cuts made permanent but I also want to see the 5 trillion in new debt removed from the bill
አሁን ይሄ ራምፖል ያለው ነው ሪፐብሊካን ነው የኬንታኪ 5 ሚሊዮኑ መነሳት አለበት ታክሱ መቀነሱን ደግፋለሁ ያው ሀብታም ለሀብታም ነው የሚረዳዳው ግን በቢሉ 3.75 ትሪሊየን ዶላር ነው ለሀብታሞች ታክስ የሚቆርጠው የሚያነሳው ማለት ነው ይቀራል ይሄ ታክስ ከሀብታሞች ላይ የሚቆረጠው ከታያረግላቸዋል ይሄን ታክስ ይሄ ታክስ ተነስቶ እንደገና ወጪ ጨምሮ ማላይ ነው የሚደፈደፈው ብዙሃኑ ላይ ደሃው ላይ ነው ስለዚህ ያ ነው ተቋሙ ከነበረው ቢል ላይ 2.4 ትሪሊየን ይጨምራል ያ ደግሞ ፌደራል ዴት ፓይሉ ላይ ማለት ነው እዳው ላይ ያለው የተቆለለው እዳ ላይ ነው የሚጨምረው 2.4 ትሪሊየን ትራምፕ ይሄ ወጥቶ ይስተካከላል ነው ኮንግሬሽናል በጀት ኦፊስ ግን ይሄንን ሊያሳልፍ ተዘጋጅቷል ይሄ ደግሞ ኤለን መስክን አበሳጭቷል በስተመጨረሻ አሁን ያሰማዎችን በድምጽ ለእናንተ አካፍላለሁ ይሄ አገር ከከሰረች ሰው ከሰረ ያለ ሰው ደግሞ ሀገር የለም የሚለውን ቪዲዮን እንድትመለከቱ አደርጋለሁ እስከዛ ማስታወቂያ ተመልክተን ድጋሚ የማያገኙት እድል የ40% ታላቅናሽ ሳር ቤት አፍሪካ ህብረት ፊት ለፊት በካሬ 64200 ብር ብቻ ባለ አንድ መኝታ ከ4.8 ሚሊዮን ብር ጀምሮ ባለ ሁለት መኝታ ከ5.9 ሚሊዮን ብር ጀምሮ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር ቤቶን ይረከባሉ አፍሪካ ህብረትና አውሮፓ ህብረት አጠገብ ትላልቅ ኤምባሲዎች በሚገኙበት ስፍራ ለመኖሪያም ለኢንቨስትመንትም ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ብቻ ስለሆነ ምንም አይነት የዋጋ ግሽበት አያሳስቦት ይህ ዋጋ ለ10 ቀን ብቻ የሚቆይ ስለሆነ በ40% ታላቅ ቅናሽ አሁኑኑ ቤቶን ይግዙ ለበለጠ መረጃ በ0979 44 0044 ወይም በ0939 44 0044 ይደውሉ Because if the country goes insolvent, if all the money is just spent on paying interest on debt, there's no money left for anything. Yeah. So that's the reason I'm doing this, is because I was looking at the big picture here, and it's like, man, our debt's getting out of control. The interest payments, the interest on the national debt now exceeds the entire Defense Department budget. It's $1 trillion a year in interest, just to carry the money that we owe is $1 trillion a year. Yes. That is unbelievable. And rising rapidly. So like, I mean, a country is no different from a person. Country overspends, country goes bankrupt. Same as a person who overspends goes bankrupt. So it's not like optional to solve these things. It's essential. So we're going to go bankrupt. Yes. We are. ይሄ በቃ ግዴታ ነው አማራጭ ምናምን አይደለም ይሄ this is ግዴታ ነው በቃ ይሄንን እዳ ወጫችንን መቀነስ ግዴታ ነው የሚል ነው ያው ጭብጨባውን አይታችኋል እዚህ ውይይት ላይ ነው የተናገረው ከወራት በፊት ምናልባት 2 ወር ሆኖታል ይሄ ንግግር አሁን ግን ፍቅራቸው አልቋል ጦርነቱ ተጋግሏል አቅሉን ስተዋል ኤለን መስክ ያው የዚህ ኤሌክትሪክ መኪና ያንን እሱን ስላነሳውት ነው ሌሎች የግዴታ የሱን መኪና ሰው መግዛት የለበትም የሚል ነው በኤለን መስክ በኩል ደግሞ ሀገሪቷ ወደ ቁልቁለት እየወሰዳት ነው ትራምፕ የሚል ነው ከዛ ያለፈን እንግዲህ በግል ጉዳይም መነቋቆር ጀምሯል ምንመለከተው ነው የነዚህ ሀብታሞች ጸብ በመሃል ደግሞ የዞኖቹ ጸብ እንዴት ሳሩን እንዴት እንደሚያደርገው እንመለከታለን በሌላ መረጃ ተመልሼ እመጣለሁ የተከታተላችሁ ዲያስፖራ ሚዲያ ኔትወርክ ነው ካሳሪና ነበርኩኝ